መጽሐፈ ሄኖክ ምዕራፍ 38 በእነዚያም ወራቶች ጻድቃን ለበጎነታችሁ መታሰቢያ ሊሆን የለመናችሁትን ዋጋ ትቀበሉ ዘንድ ተዘጋጁ። በልዑል በእግዚአብሔር ፊት ለክፋታቸው መታሰቢያ አድርገው ኃጥአን ኃጢአታቸውን እንዲያኖሩት እናንተም በመላእክት ፊት ለበጎነታቸው ምስክር አድርጋችሁ ክብሮቻችሁን አኑራችሁ። በእነዚያ ወራቶች አሕዛብ ይተዋወካሉ። ጥፋትን በታዘዘበት ቀን የአሕዛብ ዘመዶች ይነሳሉ። በእነዚያም ወራቶች የተቸገሩ ሰዎች ተሰደው ይወጣሉ። ልጆቻቸውንም አሕዛብ ይነጥቋቸዋል፣ ልጆቻቸውንም እየወጉ ይጥሏቸዋል። ከነሱም የተነሳ ልጆቻቸው ውራጅ ይሆናሉ። የእናታቸውንም ጡት ሲጠቡ ልጆቻቸውን እየወጉ ይጥሏቸዋል። ወደ እነሱም በፍቅር አይመለሱም። ለሚወዷቸው ልጆቻቸው አይሮሩላቸውም። የማይገታ ደም ለሚፈስባት ቀን ኃጢአት ተዘጋጅታለችና ለኃጥአንም እኔ ዳግመኛ ነግራቸዋለሁ። ለድንጋይም ይሰግዳሉ። የብሩንና የወርቁን የሸክላውንና የእንጨቱን ምስል የሚሰሩ ናቸው። ለረከሱ ለረቂቃን ለክፎችም ለግዙፋን አጋንንት ለጣዖቱም ሁሉ ለመስጊድም ሁሉ ይሰግዳሉ። ከነሳቸውም ረድኤት ሁሉ አይገኝም። ስለ ልቦናቸውም ድንቁርና ከሥላሴ ልቦና ይዘነጋሉ። በልቦናቸው ፍርሃት የልቦናቸው ዓይን በድንቁርና ይያዛሉ። ስራቸውን ሁሉ በሐሰት ሰርተዋልና ለድንጋዩም ሰግደዋልና ፈጽነውም ይጠፋሉና ሕልማቸውን አየን በማለታቸው ሕጉን ይዘነጋሉ፣ መከራውንም ይፈራሉ። በእነዚያም ወራቶች የጥበብን ነገር የሚቀበሉ የሚወዷትንም ሰዎች ሁሉ የተደነቁ ሰዎች ናቸው። የልዑል የእግዚአብሔርን ስራዎች ይሰሯቸዋል፣ በእውነተኛም ስራዎች ጸንተው ይኖራሉ። እነሱ ይድናሉና ሕጉን እንደዘነጉ ሰዎች ሕጉን አይዘነጉም። በሲኦል ትጠፋላችሁና ለወንድማችሁ ክፉውን ነገር አብዝታችሁ የምትሰሩ ለእናንተ ወዮላችሁ። በእሱ ትጠፋላችሁና ተንኮልና ኃጢአትን መሰረት ንፍገትን የምትሰሩ በዚህም ዓለም እግዚአብሔርን የምታሳዝኑ ሰዎች ወዮላችሁ። በድሃ ገንዘብ ቤታችሁን የምትሰሩ እናንተ ወዮላችሁ። ስራቸውም ሁሉ ውብ ነው፣ የኃጢአትም የሚሰራበት ድንጋይ ነው። አንድነትም እንደሌላችሁ እኔ ነግራችኋለሁ። ለዘላለሙ የሚኖር የአባቶቻቸው ርስትና ድንበርን ለሚያፈርሱ ሰዎች ወዮላቸው። ለነሱ እፍረተ ነፍስ አይደረግምና ልቦናቸውም ወደ ጣዖቱ ይወስዱታል። በደልን የምትሰሯት ግፍንም ለምትረዷት ለእናንተ ወዮላችሁ። ጌትነታችሁን ያጠፋዋልና በልቦናችሁም ክፋትን ያሳድርባችኋልና ጽኑ ፍርድ እስከሚፈረድባት እስከ ዕለተ ምጽአት ድረስ ባልንጀሮቻችሁን ለምትገሉ ሰዎች ወዮላችሁ። ሁላችሁንም በሰይፍ ያጠፏችሁ ዘንድ ረቂቅ ቁጣን አመጣባችሁ። ደናግላንና ሕጋውያን ሁሉ ኃጢአታችሁን ያስባሉ። በእነዚያም ወራቶች አባቶች ከልጆቻቸው ጋር በአንድ ቦታ ተቀራደው ያልቃሉ። ሰው ልጁን ከመግደል የልጅ ልጁንም ከመግደል በመራራት እጁን አይከለክልምና ለነሱ ደም እንደ ፈሳሽ ውሃ እስቲፈስ ድረስ ደርሶ ወንድሞች ከወንድሞቻቸው ጋር በሞት ይጠፋሉ። ኃጢአተኛው የከበረ ታላቅ ወንድሙን ከመግደል እጁን አይከለክልም። ጎህም ከቀደደ ጀምሮ ፀሐይ እስኪገባ ድረስ ይዋጋሉ። ፈረስ የኃጥአን ደም እስከ ኢቢያጉስ ድረስ እያማታ ይሄዳል። ሰረገላ ግን እስከ ራሷ ድረስ ትሰጥማለች። በእነዚያም ወራቶች አለቆች ወደሚሰሩት ቦታ ይወርዳሉ። ኃጢአትን የሚረዷት ሰዎችን ሁሉ ወደ አንድ ቦታ ይመልሷቸዋል፣ ገሃነም። በኃጥአን ሁሉ ፍርድ ይፈረድ ዘንድ በዚያች ቀን እግዚአብሔር በመዓት ይነሳል። ከከበሩ መላእክትም በደናግልና በሕጋውያን ላይ ጠባቂዎችን ይሰጣል። እነሱም
ከክፋት ሁሉ ኃጢአትም ሁሉ ጨርሶ እስኪጠፉ ድረስ እንደ ዓይን ብሌን ይጠብቋቸዋል። ቢተኙም ብዙ እንቅልፍን ይተኛሉ፣ የሚፈሩትንም ነገር የላቸውም። በዚያም ወራት ብልሆች ሰዎች እውነተኛ ነገር ያያሉ። በዚህም ዓለም ያሉ ሰዎች በዚህ መጽሐፍ የተጻፈውን ነገር ሁሉ ልብ ያደርጋሉ። ባለጸግነታቸውም ኃጢአት ሰርተው በሚጠፉበት ጊዜ ማዳናቸውን እንዳይችል ያውቃል። ጽኑ መከራ በምታደርጉባት ቀን ጻድቃንን ባስጨነቋቸው ጊዜ ኃጥአን ወዮላችሁ፣ በእሳትም ታቃጥሏቸዋላችሁ። እናንተም እንደ ስራችሁ ፍዳውን ትቀበላላችሁ። ክፉን ነገር ልብ ታደርጉ ዘንድ የምትተጉ ልባችሁ ግልብጥብጥ ላለ ለእናንተ ወዮላችሁ። ፍርሃት ያገኛችሁ ዘንድ አላችሁ፣ የሚረዳችሁም ወዳጅ የለም። ባፋችሁ በተናገራችሁ ነገር ላይ ሕግንም በዘነጋችሁበት በእጃችሁም ስራ ላይ በገሃነም ትቃጠላላችሁ። ኃጥአን ለእናንተ ወዮላችሁ። ጨረቃንና ፀሐይን ኮከቦችንም ከማምለካቸው የተነሳ ስለ ኃጢአታችሁ መላእክት በሰማይ ስራችሁን እንዲመረምሩ አሁንም እወቁ። በወዳጆቼ በጻድቃን ዘንድ በዚህ ዓለም ጽኑ መቻያን ታደርጉባቸዋላችሁና ጉሙንና ደመናውን ሁሉ ዝናሙንና ጠሉንም በእናንተ ይዳኝባችኋል። ወደ እናንተ እንዳይወርዱ ከእናንተ የተነሳ ሁሉ ይከላከላሉና በኃጢአታችሁም መውረድን አያስቡምና አሁንም ዝናብ ወደ እናንተ መውረድን እንዳይከለክል ጠልም ከእናንተ ብርንና ወርቅን ተቀብሎ ይወርድ እንደሆነ እጅ መንሻ ስጡ። ውርጭ ዋግም በእናንተ ቢወርቅባችሁ የእነሱም ቅዝቃዜ ቢያደርግባችሁ ዋጉን የሚያመጡ ነፋሶች ሁሉ ቢታዘዙባችሁ የእነዚህ ሁሉ ጭንቀትም ያገኛችሁ በእነዚያ ወራት ከእነሱ ፊት መቆም አይቻላችሁም።